እስቲ መጀመሪያ ስሞትን ያስተዋውቁንና ዛሬ ቃለ መጠይቁን እንጀምራለን። እንኳን ደህና መጡ። እግዚአብሔር ይመስገን። ስሜ ዮሴፍ ሜላ እባላለሁ። ወንጌላዊ ዮሴፍ ሜላ። እንደው የህይወት ተሞክሮት ምን ይመስላል? በደርግ ጊዜ ብዙ ነገር እንዳሳለፉ ተናግረው ነበርና እንደው እስቲ ለኛ ትምህርት ይሆን ዘንድ መጀመሪያ እንዴት ጌታን ተቀበሉ? እንዴት አገኙ? ከዛ በኋላ ደግሞ በሃይማኖት ጽናት እንዴት አሳለፉ? ጌታስ ደግሞ እንዴት ረዳዎት የሚለውን እስቲ እንደው ትንሽ ቢያካፍሉ። እግዚአብሔር ይመስገን። እንግዲህ አንደኛ ሃይማኖትን ከቤተሰቤ ነው የወሰድኩት። ወላጅ አባቴ የአድቬንቲስት ቤተክርስቲያን በተለይ ወንጌልን ወደዚህ ወደ ደቡብ ያደረሰው ከአባቴ ጋራ አቶ ቆርጋ ዘለቀ፣ አቶ ሜላ ኦልኬ እና አቶ አማኑኤል ቦሩ የሚባሉት ከኩየራ ይህንን ሰንበትን እውነት ተቀብሎ በፊት በቃለ ሕይወት ወይም ሱዳን ኢንትሬድ ሚሽን በሚባለው አገልጋይ ነበሩ እና ከዛ ይህንን የሰንበት እውነትን ተቀብሎ አድቬንቲስት ከሆኑ በኋላ ታሪኩ ረዥም ነው፣ አጠር አድርጌ ነው የምናገረው። ከተቀበሉ በኋላ እነሱኑ አሁን የጠቀስኳቸውን አቶ ሜላ ኡርኬን፣ አቶ ቆርጋ ዘለቀን፣ አቶ አማኑኤል ቦሩ ተማሪ ነበር በዛ ወቅት አድቬንቲስት ኮሌጅ ኩየራ። በመጽሐፍ ቅዱስ ከእነሱ ጋር እንዲረዳዱ አድርገው ወደ ወላይታ ወንጌልን የአድቬንቲስትን መልእክት መጀመሪያ ያደረሱ ሰው አባቴ ናቸው። እንግዲህ ከዛው ከቤተሰብ ነው እኔ ሃይማኖትን የተቀበልኩት። ሃይማኖትን ከዛ ተቀብዬ በሃይማኖት ነው ያደግኩት። በዚች ቤተክርስቲያን ነው የተጠመቅኩት ያደግኩት። ኩየራም ለተወሰነ ጊዜ ተምሬያለሁ። ከዛ በኋላ ሰኬ የሚባል ቦታ አባቴ በወንጌል ሄዶ ሰኬ አድቬንቲስት ትምህርት ቤት ተምሬያለሁ። ከዛ ነው እንግዲህ ወደ ሐዋሳ ለትምህርት መጥቼ ትምህርት እየተማርኩ እያለሁ ነው የደርግ መንግስት ስልጣን ያዘው። እድገት በህብረት ዘመቻ የሚል ዘመቻ አወጣ። በዛ ዘመቻ 120 ተማሪዎች ነን አንድ ቦታ የዘመት ነው። አድቬንቲስቶች ብዙዎች አሉ። እኔ ተዘራ ቀቀቦ፣ ሳሜራ መቶ የሚሆን 3 ብቻ አይደለንም። ሌሎች አድቬንቲስቶችም አሉ። እስላሞች አሉ፣ ኦርቶዶክሶች አሉ፣ ሌሎች ፕሮቴስታንቶችም አሉ። ችግሩ ግን ለኛ ነው የመጣ። ስንሄድ መጽሐፍ ቅዱሳችን በቦርሳችን ደብቀን ይዘን ነው ይሄድ ነው። በዛን ጊዜ የኢምፔሪያሊስት ሃይማኖት ተብሎ የመጽሐፍ ቅዱስ መያዝ የተከለከለ ነው። ነገር ግን ደብቀን ይዘን ሄደን አርብ ፀሐይ ግባት ጀምሮ እኛ በቃ አንድ ጫካ አለ፣ እዛ ጫካ ውስጥ እንገባለን። ከአርብ ፀሐይ ግባት ቅዳሜ ሌሊት አድረን ጠዋት ተነስተን አንድ ትልቅ ዋርካ ወጣ ብለዋል። እዛ ስር ለኛ ቤተክርስቲያን ነው እሱ። እዛ አካባቢ ቤተክርስቲያንም የለም። በዛ ቅዳሜን ሙሉ እየጸለይን ጾም፣ ቅዳሜ ሁልጊዜ ጾም፣ ምግብ ቁርስ አንበላም፣ ምሳ አንበላም፣ ለራት እንሄዳለን ከመሸ በኋላ። እንደዛ ስንሆን ተነቃብን። እነዚህ ሰዎች ቅዳሜ የት ነው የሚጠፉት ተባለ። መጽሐፍ ቅዱስ ይዘው የሚዞሩ ኢምፔሪያሊስቶች ናቸው ተባለ። ኢምፔሪያሊዝምን ሊያስፋፉ መንግስቱ ኃይለማርያም መሐይምነትን አስወግዱ፣ ድንቁርና ነፃ አውጡ፣ ኢምፔሪያሊዝምን አውግዙ ብሎ ልኮን ኢምፔሪያሊዝም መሪልት ይዞ እዚህ መጥቶ የሚያስፋፉ ናቸው ተብለን ጠቅላላ ስብሰባ። ከዛ በፊት አንድ ያደረጉት አስገራሚ ነገር፣ በፊት ይሄ እስላም ክርስትና የሚባል ነገር ነበረ። እስላሞች አሁን በራሳቸው ጊዜ ይሄ ሌላ ያረዱን አይበሉም። ኦርቶዶክስም እስላም ካረደ አይበላም። ይሄንን ነው ያስወገዱት። መጀመሪያ እስላም እንዲያርድ ሁሉ እንዲበላ፣ ደግሞ ክርስቲያን እንዲያል እስላምም እንዲበላ አደረጉ። እኛም ጸልየን በሱ ችግር አልገጠመንም። እግዚአብሔርን እንጸልያለን። ብላዋ ነው፣ ከብቱ በሬው ያው ነው። የታረደውን ጸልየን እንበላለን። በዚህ አላገኙንም። ከዛ በኋላ እኛ ቀጠል። ከዛ በኋላ ነው ነገሩ ጸምቶ ዩኒቨርሲቲ ተማሪዎች አሉ፣ ወደ 4 የሚሆኑ ትልልቆች ናቸው፣ በእድሜም የዩኒቨርሲቲ ተማሪዎች ናቸው። ከዛ ስብሰባ አደረጉ። በእኛ መካከል ኢምፔሪያሊዝም የሚያራምዱ እኛ ደርግ ህዝቡን ነፃ እንድናወጣ ሊሆን ህዝቡን እንደገና በኢምፔሪያሊዝም ሰንሰለት ውስጥ ወጥሮ እንዲያዝ የሚያደርጉ ያንን ኢምፔሪያሊዝም መልእክት እዚህ የሚያራምዱ አሉ። አስቸኳይ ስብሰባ ተደረገ። የዚህ ሁሉ መሪ ማን ነው? ዮሴፍ ነው ተባለ። እሱ ይናገር፣ ቆመ፣ ተናገር። ከዛሬ ጀምሮ እኔን ኢምፔሪያሊዝም ትለቃለህ አትለቅም፣ ትክዳለህ አትክድም የሚል ጥያቄ ነው የመጣልኝ። ተነስና መልስ ስጥ ተባልኩ። ተነሳው። እኔ አንድ ጥያቄ ልጠይቃችሁ አልኩ። ስለ ዮሴፍ ነፍስ እስቲ ከእናንተ ውስጥ ያገባኛል የምትሉ እስቲ አላችሁ አልኩ። ምን አገባን ስላንተ ነፍስ አሉ። እንግዲህ የተማሪ ነገር ሁሉም ምን አገባን። እንግዲያውስ ስለ ነፍሴ የማያገባችሁ ከሆነ ስለ ሃይማኖቴ የማያገባችሁ። ሃይማኖቴ ለነፍሴ ነው። ለስጋ መንግስት ያዘዘኝን እሰራለሁ። ለነፍሴ ግን ሃይማኖት ለነፍሴ ስለሆነ የነፍስ ጉዳይ ላይ የማያገባችሁ ከሆነ ስለ ሃይማኖቴም አያገባችሁ አልኩ። ሁላችሁ ይቀልድብናል። የተማሪ ነገር እንግዲህ ትንሽ ይገባሃል ብዬ አምናለሁ። ሆይ ተባለ። ሌሎች ይጠየቁ ተባለ። ተዘራ ሳሜራ መቶ ብድግ አሉ። እናንተ ቃላችን ቃል ነው አሉ። ምንም አልተናገሩም። ሌላ ቃላችን ቃል ነው። ሲቀልዱብን ነው። ምን እናድርግ? ይሰቀሉ። ከዛ በኋላ እያየን
እንጨት አመጡ፣ ጉድጓድ ቆፈሩ፣ ከላይ መስቀያ አበጁ፣ ገመድ አመጡ። 3 ገመድ በጣም ጠንካራ እንጨት ባህር ዛፍ አለ። እሱን ከላይ አስሮ አቁሞ ከዛ ላይ ገመድ አዘጋጁ። እንግዲህ ሰው ተሰቅሎ ሲሞት እኔ በኃይለ ሥላሴ አይቻለሁ። እዚህ ሐዋሳ ገበያ ላይ የሆኑ ወንበዴዎች ነብሰ ገዳዮች ነበሩ። ምን ይደረጋል? በርሜል ይመጣል፣ ይቆማል። ሰዎች በበርሜል ላይ ይቆማሉ። አንገታቸው ውስጥ ገመድ ይገባል። ገመድ ከገባ በኋላ በርሜሎን ከስር ረግጦ ይጥላሉ። ሰው ተንጠልጥሎ ብርብር ብሎ ይሞታል። ይሄንን ባይኔ አይቻል። ልክ እንደዛ 3 ገመድ ሰቀሉና አሁን ተነሱ ለስቅለ እኛ ቤት በእውነት ነው የሚለው አሁን ለማስመሰል ብናገር እግዚአብሔር ያውቃል። እኛ የተሰማን ደስታ ያለን ትጋት፣ ብርታት፣ ጥንካሬ ይሄ ነው ብዬ እኔ ልናገር አልችልም። ምክንያቱም ታሪክ አንብበናል በመጽሐፍ ቅዱስ የእግዚአብሔር ሰዎች ለሃይማኖታቸው ሲሰዉ እንደነበሩ፣ በድንጋይ ሲወገሩ እንደነበሩ፣ በቤንዚል ሲቃጠሉ እንደነበሩ ታሪካቸውን በደንብ ያወቅን ስለሆነ ያ ጽዋ ደረሰን ተመስገን አምላኬ ብለን በደስታ ቆምንና ይሄው መጀመሪያ ነገሩን የጠነሰሰው የዩኒቨርሲቲው ተማሪ ብድግ አለና ቆዩ ምንድን ነው ቆዩ አሁን እኛ እዚህ ጋር ይሄን እርምጃ ብንወስድ እዚሁ ተደብቆ እዚህ ገጠር ይቀራል። አሁን ኃላፊያችን ይምጣና እሱ ያኔ አዲስ አበባ መንግስቱ ጠርቶት ሄዶ ነው እሱ እንደመጣ የነሱን ወንጀል ጥፋት ሁሉ ዘርዝረን ለአዲስ አበባ ለመንግስቱ ኃይለማርያም በደብዳቤ እንልካለን። ቅጣት እንዲሆን በአዲስ አበባ ላይ ጠቅላላ ኢትዮጵያ እነሱን አይቶ እንዲቀጣ እዛ እንዲሰቀሉ ወደዛ እንልካለን። ተመስገን አምላኬ ነው ያለው። እዚች ተደብቀን እዚች ሞተን ሳንቀር ለኢትዮጵያ በሙሉ ምስክርነት ልንሆን ነው። ተመስገን። በእውነት የተሰማን ደስታ አይደለም። ተመስገን አምላኬ ብለን ማታውኑ ሰውየው ገባ። እኛ ሻንጣ አለን። ሻንጣችንን ለሚያውቁ ልጆች የሴቶች ያለቅሳሉ፣ እንባ አውጥተው ያለቅሳሉ። ስለኛ አታልቅሱ፣ ይህንን ዕቃችንን ግን ለወላጆቻችን ስጡ ብለን ቦርሳችንን ዕቃችንን ሁሉ አስረክበን ማታ አደር። ጠዋት አሁኑ መኪና ሰውየው አምጥቶ ኃላፊው ያስጭናል ስንል ቆየና ቁርስ ከተበላ በኋላ 3 ሰዓት እኛን ጠራ። እነሱ ሰውየው ከመጣ ማታውኑ ገቡ እሱ ጋር። ለካስ ማታ ገብቶ ለካ ሞራላቸው ተመቶ መጥቷል። ምንም አላሉም። አደርን። ጠዋት ተጠራን። ቁርስ ከበላን በኋላ ተጠራንና የሚጠራን የሆነ ሻለቃ ነው አዛዡ። በደንብ ያውቀናል። እኛ ደግሞ በዚህ በዘመቻው ላይ ድልድይ ሲሰራ፣ ለደሃ ቤት ሲሰራ፣ መንገድ ሲሰራ አንደኛ የምንባል ሰዎች ነን። ግንባር ቀደም ነን፣ መሪ ነን። ያውቀናል በደንብ። በኋላ ምን አለን? ጠራንና በእናንተ ላይ የደረሰውን ሰምቻለሁ። እኔን መንግስት መሃይምነትን አጥፋ፣ ደሆችን መንገድ ጥረጉ፣ አውጡ፣ ደሆችን አስተምሮ አለ እንጂ ሃይማኖትን አጥፋ ብሎ አላከኝም። ስለዚህ ከአሁን በኋላ ቅዳሜም ይረፉ፣ እሁድም ይረፉ፣ ሁለቱንም ቀን እረፍት ይረፉ። እግዚአብሔር ወይ አንተ የሰራው ግን እኛ የፈለግነው ምሳሌ ለመሆን አዲስ አበባ ሄደን እዛ መሰቀል ለኛ ትልቅ ደስታ ነበረ። ግን እግዚአብሔር ለምን እንዳልፈቀደ አናቅም። በዛ አይነት ቀረን። ከዛ በኋላ ደግሞ በወንጌል ሜዳም እያለው ብዙ ነገሮች ደርሷል። ከዛ ተመልሰን መጣን። እንዳጋጣሚ ተመልሼ እንደመጣው እዚህም ያስተባብራል ተብዬ በቀበሌ በኩል ተይዣለሁ። አሁን ወጣቶችን ያስተባብራል። ወጣቶች ስራ እንዳይሰሩ፣ ይሄ ልማት ስራ እንዳይሰሩ ቅዳሜ ነው እያለ ሰንበት እያለ አንዱ እሱ ነው ተባልኩኝ። አሁን እኔ ነኝ ቅዳሜ የእግዚአብሔር ሰንበት ነው፣ ስራ አንሰራ። የፈለገ እርምጃ መውሰድ ትችላላችሁ። ጠንካራ ልጆች ነበሩ፣ የታሰሩ አሉ። እኔን ግን አላሰሩኝም። እዚህ ከመጣሁ በኋላ አላሰሩኝ እና ሌሎ የታሰሩ ሁሉ ነበሩ። እግዚአብሔር ግን መልካም ነው። በዚህ ሁሉ ጊዜ ለእኛ እግዚአብሔር ቆመልን፣ ረዳን። እንግዲህ እስከ ዛሬ ድረስ ቆይቻለሁ። አሜን። እግዚአብሔር የተመሰገነ ይሁን። ምናልባት እንግዲህ እግዚአብሔር እናንተ እንዳትሞቱ በዛ ችግር ውስጥ እንዳታልፉ እግዚአብሔር ፈቅዶ ዛሬን ስላየ ነው እናንተን ያንን ቀን ያሻገራችሁና። ግን እንደው ጋሼ ያ የሞት ብያኔ ሲደረግ እንደው ፍርሃት እንደው ስጋ መቼም ያው ይሳሳል ለህይወትና እንደው ፍርሃት አልታገላችሁም? እንደው እንዴት ነው በዛ አይነት ደስታ እንደዛ ልትሆኑ የቻላችሁ? በዚህ ትውልድ ያለው ወጣት ደግሞ ትንሽ ነገር እግዚአብሔርን ጠይቆ ካልተሰጠው የሚያኮርፍ ነው አይደለም። መከራና ችግር ቀርቶ ጫማ ጠይቆ ጫማ ካልተሰጠው እግዚአብሔርን አኮረፍኩ ተጣላው የሚል ትውልድ ነው በእኛ ዘመን ያለውና ከዛ ጊዜ የእምነት ጽናት ጋር ሲነጻጸር ለዚህ ዘመን ደግሞ የሚያስተላልፉት መልእክት ምንድን ነው? በጣም የሚገርምህ እኔ አንድ ትልቅ የተረዳሁት ነገር አለ። እነ ሲድራቅ አብደናጎ በእሳት ላይ ሲጣሉ ለካስ የእግዚአብሔር ኃይል ከነሱ ጋር ነበር። በስጋ አይደለም፣ በስጋ አልተቋቋሙ። በአንበሳ አፍ ዳንኤል ጉድጓዱ ሲጣል የእግዚአብሔር ኃይል ከሱ ጋር ነበረ እንጂ ብቻውን አልነበረም። በጣም የሚገርምህ እንግዲህ ሞት ለሰው ልጅ በዚህ በምድር የመጨረሻ ፍርድ ነው። ለኛ ግን እውነት ነው የምናገር፣ ችግር ውስጥ ስንገባ እግዚአብሔር እንዴት አድርጎ እኛን እንደሞላን
ሊነግርህ አልችልም። የእግዚአብሔር መንፈስ የነ ያልነበረንን ድፍረት ነው የሰጠን። እኛ ፈተና ውስጥ ስንገባ እግዚአብሔር አብሮ ከኛ ጋር እንዳለ በዛ ነው እኛ ያወቅነው። እነ ሲድራቅ እነ ሚሳቅ እነ አብደናጎ በእሳት ውስጥ ሲያልፉ እግዚአብሔር በእሳት ውስጥ ከነሱ ጋር ነበረ ይላል የእግዚአብሔር። ልክ እንደዛው በዚህ በፈተና ጊዜ በመከራ ጊዜ እግዚአብሔር ልጆቹን እንደማይተው ትልቅ ትምህርት ያገኘ ነው በዛን ጊዜ ነው፣ በዛ ወቅት ነው። አሁንም በሚደርሰን ፈተና ወጣቶች አሁን ገና ተረካቢ የታዳጊ ልጆች እኔ አሁን ወደ 82 ዓመቴን ይዣለሁ፣ 82ኛ ዓመቴን ይዣለሁ። ነገር ግን ወጣቶች ብዙ ነገር ሊገጥማቸው ይችላል። ገና ወደፊት የሚያድጉ ልጆች አንድ ነገር ሊያምኑ ይገባል። በእግዚአብሔር እምነት ሊኖራቸው ይገባል። ያ ማለት ችግር ሲመጣ ምን እንሆናለን ብሎ በፍጹም ሊሰጉ አይገባም። ችግር ሲመጣ እግዚአብሔር መጥቶ ይቆማል። አብሮ እግዚአብሔር በጎናቸው ይቆማል። የእግዚአብሔር መንፈስ የሚያጽናናው ኃይል፣ ጉልበት፣ ጥንካሬ ይሰጣቸዋል። የሚገርምህ ነገር ቶሎ ብሎ በቀራኒዮ በዚህ በስቅላት ላይ እኛን ቶሎ ባንጠለጠሉንና ታሪካችን ለኢትዮጵያ በሙሉ በደረሰ ልክ የሐዋርያትን የደረሰው ታሪክ እኛን በመድረሱ መደሰት እንጂ ከቀረ በኋላ ትንሽ አዝነ አዲስ አበባ እንኳን ከመቼ መንግስቱ ጋር ይወስዱንና እዛ ይሰግዱ ጠበቅን። ሰውየው በቃ መጣና እኛም አዲስ አበባ ሄዶ ከተሰቀለ በኢትዮጵያ በሙሉ ዮሴፍ፣ ሳሙኤል ራመቶ፣ ተዘራ ቃቀቦ የሚባሉት ለሃይማኖታቸው ደርግ አዲስ አበባ ላይ ወጥቶ ሰቀላቸው የሚለውን ለህዝብ እንዲሰማ እኛውን አፍቆት ነበረ። ግን እግዚአብሔር አልፈቀደም። እግዚአብሔር እንድንቆይ ፈቅዷል። የራሱ ዓላማ ነበረውና እና በዛ ምክንያት ቀረን እና እግዚአብሔር የተመሰገነ ይሁን። አሁን ችግሮች በሚደርሱ ጊዜ፣ ፈተናዎች በሚደርሱ ጊዜ፣ አንዳንድ እንቅፋቶች በመጡ ጊዜ እግዚአብሔርን አመሰግናለሁ በህይወቴ። ለወጣቶችም አሁን እዚህ ላሉት ወጣቶች እመክራቸዋለሁ። ግድ የላችሁም፣ አትፍሩ። ለፈተና ለመከራ አትፍሩ። ስደት ሲመጣ እግዚአብሔር በጎናችሁ ይቆማል። የእግዚአብሔር መልአክ ከእናንተ ጋር ይሆናል። ምንም የሚያሰጋ ነገር የለም የሚለውን የራሴን ተሞክሮ ጭምር ለሌሎቹ ይነግራለሁ። በዚህ አይነት ትልቅ መልእክት ነው ጋሽ ዮሴፍ፣ እግዚአብሔር ይባርኮት። እንደው አንድ የመጨረሻ ጥያቄ የማደርገው በእናንተ ጊዜ የነበረው ክርስትናና አሁን ወጣቶች ላይ ያለው በዚህ በእኛ ዘመን ያለው ክርስትና የተለያየ ነው። የእምነቱ ጽናት፣ ጸሎቱ፣ ህብረቱ፣ ፍቅሩ የተለያየ ነው። በጣም ይለያያልና ይሄ ዘመን እናንተ እንግዲህ መጽሐፍ ቅዱስን ይዛችሁ በይፋ ሰው እያየ ስትጸልዩ ስትጾሙ ነበረ። በዚህ ዘመን ያለ ወጣት ደግሞ መጽሐፍ ቅዱስ መያዝም የሚያሳፍረውም አለ። አንዳንዱ በስልኩ ብቻ ጭኖ መጽሐፍ ቅዱስ ሳይዝ ባዶ እጁንም ቤተ ክርስቲያን የሚመጣ አለና ይሄ ነገር ሁለት አይነት እምነት ነው የሚመስለው። ያኔ የነበረው ጽናትና አሁን ያለው በጣም የተለያየ ነው እና የሚታይ ልዩነት አለውና እንደው አሁን በዚህ ዘመን ስደት ቢነሳ ይሄ ወጣት ያንን የማድረግ ያንን መከራ የመቀበል ጽናት ሊኖረው ይችላል። አንድ ክርስቲያን ካልጸለየ ከእግዚአብሔር ጋር ቁርኝነት ከሌለው ያንን ፈተናም ሊቋቋምም አይችልም። እናንተ በራሳችሁ በስጋችሁ አይደለም፣ በትጋት ነው፣ እግዚአብሔርን በመጠየቅ ነው፣ በጸሎት ነው። ስጋችሁን አሳልፋችሁ ለስቅላትና ለእሳት እንኳን ለመስጠት ፈቃደኞች ነበራችሁ። ልክ ሲድራቅ፣ ሚሳቅ፣ አብደናጎ እኛ አንተ ላቆምከው ምስል አንሰግድም፣ ግን አምላካችን ያድነናል፣ ባያድነንም እንኳን እንሞታለን እንጂ አንሰግድም ነበር ያሉትና እንደዛ አይነት ጽናት ነበር እናንተ ጋር የነበረውና እንደው ክርስትናው የተለያየበት ምክንያት ምንድነው ይላሉ ጋሽ ዮሴፍ? እውነት ነው። እኔ ወጣት በነበርኩ ጊዜ በወጣትነት ነው እድገት በህብረት ዘመቻ የወጣሁት። እርግጥ ልጅ ወልጃለሁ። የዛን ጊዜ ልጅ ወልጄ ነው ዘመቻ ሲወጣ እና ከዛ እንደመጣሁ በመንግስት ይገርማል። በመንግስት ለዛውም ልጅ ነበሩት። ለስቅላት ሲደሰቱ ልጅም ነበር። ልጅ ነበረኝ፣ ልጆች ነበር፣ 2 ልጅ ነበረኝ። ባለትዳር ነኝ፣ 2 ልጆች አሉ። እንደዛ ሆኜ ነው እድገት በህብረት ዘመቻ የሄድኩት። ቤተሰብ ጥለው ልጆቹን ጥለው ባለቤቱን ጥለው እርሶ ለሞት ተዘጋጅተው ነበር። እነሱን እግዚአብሔር ያሳድጋቸዋል፣ ይጠቀማል፣ ይረዳቸዋል። ሃይማኖት ለኔ ነው፣ መስዋዕትነት ለኔ የሚገባኝን እኔ እከፍላለሁ። ባለቤት ለሷ የመጣላትን እሷ ትከፍላለች። ልጆቹም ለራሳቸው የመጣው እኔ ለልጆቼ አልቆምም ዋስትና እና ስለዚህ ያ ሁሉ ለኔ ምንም አይመስለኝም። ምክንያቱም እኔ በመጽሐፍ ቅዱስ የተጻፈው ቃል በኔ በመፈጸሙ የነበረን ደስታ ይሄ ነው ብዬ ልነግርህ አልችልም። እና አሁን በአሁኑ ዘመን እንዳልከው በአሁኑ ዘመን
ሰዎች መጽሐፍ ቅዱስን መያዝ እንደ ነውር መቁጠር ጀመርቷል። አዎ መጽሐፍ ቅዱስን መያዝ ነውር አይደለም። ጸሎት ደግሞ በእውነት ነው የምለው የነበረው የዛን ጊዜ አሁን እቺ አሁን ቢሮ እየሰራ ያለበት ቤተክርስቲያን ድሮ ፈረንጆች ጥንት ሐዋሳ የሰሩት ቤተክርስቲያን ነው። አሁን የአዲስ አበባውን ቤተክርስቲያን ቅርስ የያዘ ቤተክርስቲያን ነበር። አንተ አይተህ ከሆነ አላውቅም። በጣም ልዩ ቤተክርስቲያን ነበረ። ያ ቤተክርስቲያን ክፍሎች አሉ። እዚህ የሰንበት ትምህርት ክፍል የሚባል የትንቢት ድምፅ ክፍል የሚባል ፊት ለፊት እና አንድ ክፍል አለ። እዛ ውስጥ እናድራለን፣ በስ እንጾማለን፣ እንጸልያለን። ውስጣችንን እግዚአብሔር ነው የሚያውቀው። እንደገና ደግሞ ወንዶች ሴቶች ይሄ መንፈሳዊ የአይ የሚባል ይዛን ጊዜ ነው። መንፈሳዊ የአይ እንሄዳለን። እንደ እህት እንደ ወንድም ሴቶች ከዚህ መልስ ወደዛ ይተኛሉ፣ ወንዶች ከዚህ መልስ ወደዚህ ይተኛሉ። ይሄ ምናምን ንክኪ የሚባል በእኛ ውስጥ በእኛ ዘመን የለም። ፍቅር ነው፣ አንድነት ነው፣ አብሮ ማገልገል ነው፣ አብሮ መጸለይ ነው። ጸሎት ነው ለሰው ልጅ ወሳኝ። አሁን እኔ በጣም ደስ የሚለኝ በዚህ ቤተክርስቲያን በታቦር 7ኛ ቀን አድቬንቲስት ቤተክርስቲያን ሐዋሳ ላይ በጣም ትልልቅ ለእግዚአብሔር የሚጸልዩ እህቶች አሉ። ለቤተክርስቲያን መሰረት የሆኑ ምሰሶ የሆኑ ለኛ ለራሳችን ብርታት የሆኑ እህቶች እዚህ ቤተክርስቲያን ውስጥ አሉ። የነሱ ጸሎት ትልቅ ኃይል በዚህ ቤተክርስቲያን ውስጥ ባሉ ወጣቶች ላይ እየሰራ ነው ያለው። ስለ ወጣቶችም እናመሰግናለን፣ እንመክራቸዋለን። በመስዋዕትነት ነው ክርስትና በድሎት አይደለም። ይሄ ድሎት ይሄ አብሮ መዘመር ይሄ አብሮ መጨፈር አብሮ ሁሉ ነገር ማለት ሊቀር ይችላል፣ አብሮ ላይቀጥል ይችላል። በግል ሲመጣ ነው ክርስትና፣ በጋራ ብቻ አይደለም። ክርስትና በግል ሲመጣ ነው። በግል ሲመጣ ግን ብቻችሁን አይደላችሁም። ተሞክሮ አለን፣ እኛ ተሞክሮ አለን። የሚመጣው ድፍረት አትበሉ። ጥይት እዚህ ደረት ላይ ቢተኮስ ምንም አይሰማም። እንኳን መሰቀል መሳሪያ ደግኖ ተኮስኩ ብል ተመስገን ነው የምንለው፣ በለው ነው የምንለው። እና እንደዛ የሚያደፋፍር የእግዚአብሔር መንፈስ ይመጣል። እኛ ግን በእምነት መጽናት አለብን፣ መበርታት አለብን። ወጣቶች እያል እርግጥ በጣም ጥሩ ወጣቶች አሉ። አሁንም እኛን ተረክቦ ስራውን የሚያከናውኑ ወጣቶች አሉ። ለዚህ ሁሉ እግዚአብሔርን በጣም አመሰግናለሁ። እግዚአብሔር የተመሰገነ ይሁን። እንደውም ቅድም ሲነግሩኝ ለስቅላት ደስተኛ ነበር ሲሉኝ እኔ በኑሬ ያሰብኩት ላጤ ሆነው ሳያገቡ ልጆች ሳይኖሩት ነበር ያሰብኩትና አሁን ደግሞ ሌላ ታሪክ ነውና እሱን ሳስብ አንዳንድ ወጣቶች በዚህ ዘመን ሚስት ሲያገቡ ሴቶችም ልጆች ሲወልዱ አገልግሎትም የሚያቆሙ አሉ። አይደለም ለሞት መዘጋጀትና በጣም የሚያበረታታ ነው። እግዚአብሔር ይባርኮት ጋሽ ዮሴፍ ሜና ጤና እመኛለሁ። አንድ ነገር የምናገረው ነገር አለ። ጡረተኞች ጡረታ ይወጡና ወዲያው ተስፋ ይቆርጣሉ። ምንም ተስፋ የሚያስቆርጥ ነገር የለም። ጡረታ ማውጣት እዚህም ከአገልግሎት እንትን ማለት ከደሞዝ ከፔሮል እንትን ማለት ነው እንጂ ከአገልግሎት መውጣት አይደለም። ይገርምሃል፣ አሁን እኛ ብዙዎች ጡረታ ወጥቻለሁ ብሎ ራሳቸውን በራሳቸው ተስፋ ይቆርጡና አልጋ ይዛሉ። አልጋ ይዞና ይዘው ወድቆ ይቀራሉ። በጣም ይገርምሃል። እኔ ብዙዎቹን ጓደኞቼን ይመክራሉ። አልጋ ይዞ የቀሩ ብዙዎች አሉ። በፍጹም መቀመጥ ቤት መዋል የለብንም። እኔ አሁን ጠዋት ቁርሴን ይበላለሁ፣ ጸልዬ እዚች ጋር ግቢ ውስጥ አንድ የማነብበት ቤት አለኝ። ለ1 ሰዓት ተኩል ወይም ለ2 ሰዓት ጸሎት ማለት መጽሐፍት አነባለሁ። ከዛ በኋላ ሞተር አለችኝ፣ ከተማ ወጥቼ ሰዎችን ጓደኝነት ይፈጥራሉ። ብዙ ጓደኞች አሉኝ በዚህ በሐዋሳ ከተማ ውስጥ ብዙ የተዋወቅኳቸው ሰዎች አሉ። እና እነሱ ጋር ስንቀር መጀመሪያ እንጫወታለን፣ ሌላ ጨዋታ እንጫወታለን። አብረን እንደው ሻይ እንጠጣ በሚል እንጫወትና ወደ መጽሐፍ ቅዱስ ነው። ብዙዎች የሚገርመው ስለ ሰንበቱ እውነት አያውቁም። የያዙት እሁድ ትክክለኛ ሰንበት ነው ብሎ ነው ያሉት። ይሄ ሲነገርና ከመጽሐፍ ቅዱስ ይሄን ሳሳይ በጣም ይገረማሉ። አሁን እስቲ ዮሴፍ ምን አባታችን እንሆን? ይሄን ያህል ዓመት ሰርተን ይሄን ያህል ዓመት ቆይተን አሁን ደግሞ እንዴት ጥለን ተመልሰን ወደዛ እንዴት ለማየት ምረጡ። እውነቱንና ውሸት ውስጥ ደግሞ እግዚአብሔር ባልፈቀደው መንገድ መሄድ ከፈለጋችሁ መብት ነው። እናንተ ማወቁን አውቃችኋል። አውቀናል። ሰንበት ቅዳሜ መሆን ተረተናል። አሁን እኛ ማድረግ የምንችለው ብዙዎቹ የሚሉት ቅዳሜ ዕለት አንድ ነገር በቤታችን ካሁን በኋላ አይሰራም። ቅዳሜ ሰንበት እናከብራለን። ለህብረቱ ግን ባለን ስፍራ እንኖራለን። ግን ቅዳሜ እግዚአብሔር ሰንበት መሆኑን ተረተናል የሚሉ ብዙዎች አሉ። ይህንን የማያውቁ ብዙዎች አሉ። እና ለነዛ መመስከር አለብን። ሰው አውቆ የሚተውና ሳያውቅ የሚተው የተለየ ነው። እያወቁ እንትን የሚሉት አሉ። እያወቁ ለምእመናንም የማይገልጹ መሪዎች አሉ። ነገር ግን ምእመናን ደግሞ ሳያውቁ እውነት ነው ብሎ የሚከተሉ አሉ። በጨለማ ውስጥ ያሉና እነሱን የማውጣት ጡረተኞች አሁን
ቤት ከሚቀመጡ ወጣ ብሎ ምዕመናንን መጎብኘት። እኔ አሁን ምዕመናንን እዚህ ጋር በሙሉ ያሉ ወንጌላዊ ያለ ወንጌላዊ እዚህ ሲመገድ ደግሞ ልጅ ወንጌላዊ ነበር ሲመደቡ የነበሩት ይዣቸው ይዞራሉ። ና እንሂድ ብዬ ና እንሂድ ሞተር አለች በዛ ሞተርና ከኔ የሱ ሞተር ካለው አቆሙ በኔ ሞተር አብረን ሄደን ምዕመናን ቤት እየዞርን እየጸለይን የታመመውን እየጠየቅ እንዲህ ስንሆን ቀኑም ይመሽልናል። ለኛ ስራ ነው። ቀኑም ይመሻል። መተን ራት በልተን ተኝተን ጠዋት ደግሞ ተነስተን ጠዋት ስፖርት እወጣለሁ። ስፖርት ተራራ ታቦር ተራራ አለ እዛ ወጥቼ በዛ ሬፈራል ድረስ ሄጄ እዛ ቢያንስ 1 ሰዓት ተኩል ስፖርት እሰራለሁ። ከዛ መጥቼ ቤተክርስቲያን እገባለሁ። ከዛ ወጥቼ ቁርሴን እበላለሁ። ከዛ በኋላ ከተማ ውስጥ ሰውን እያሰስኩ ይውላል። ቤተክርስቲያን ምዕመናን የኛ ቤተክርስቲያን ሰዎችን እየጎበኘው ጸሎት እያደረኩ ይውላል። እና በዚህ አይነት ሁኔታ እንደምታየኝ አሁን እኔ ወጣት ነኝ፣ በጣም ወጣት ነኝ፣ ጎረምሳ ነኝ። ስለዚህ ይሄ ምንድነው መንቀሳቀስ ለኔ ለጡረተኞች ያባለፈው ትንሽ ለመናገር ሞክሬያለሁ። ጡረተኛው ጡረታ ወጥቻለሁ ብሎ መተኛት አልጋ ያስይዛል፣ ወደ መቃብር ወዲያው ይወስዳል። ስለዚህ ይንቀሳቀሱ ባይ ነኝ፣ ይስሩ ባይ ነኝ። አሁን ይሄ ድርጅትን ወይም ጽህፈት ቤትን መመልከት አያስፈልግም። እግዚአብሔርን ማየት ያስፈልጋል። ምዕመናን በእጃችን አሉ፣ እናገልግላቸው፣ እንጎብኛቸው። ለኛ ጥንካሬን ይሰጣል፣ ጉልበትን፣ ጤናን ይጨምራል፣ ስፖርት ነው። ስለዚህ ይሄንን ይመክራል። እግዚአብሔር ይባርኮት ጋሽ ዮሴፍ። አሜን አሜን። ጸጋውን ያብዛሉት። አሜን። ስለሰጡን ምክርና ምስክርነት እግዚአብሔር ይባርኮት። በጣም እናመሰግናለን። አሜን። ለብዙዎች ትምህርት እንደሚሆን አምናለሁ። አሜን። እግዚአብሔር ይባርኮት። ሰላም። አሜን አሜን። ጌታ ይባርክ።